ከብዙ የተፈጥሮ ቁጣዎች ጀርባ በፊት አውራሪነት ቀድመን ተገኝተን በሕይወትና በሞት መካከል ያሉትን በማስቀደም ከቤተሰቦቻቸው ቀላቅለናል። በአደጋው ጭንቅላቴ ላይ ከፍተኛ ጉዳት ደርሶብኝ ራሴን ስቼ ሆስፒታል ነበርኩ። በናዳው ምክንያት ወጣት ልጄን ያጣሁት። በጎፋ የመሬት መንሸራተት ቤት ንብረታቸውን ላጡ 296 ቤቶች የብሩህ ተስፋ አጋር የመመገቢያ ቁሳቁስ፣ የንጹህ መጠጥ ውሃ፣ መጸዳጃ ቤቶች፣ የገንዘብ ድጋፍ። ደስ ብሎኛል። እናንተን ለማመስገን ቃላት ያጥረኛል። ፈጣሪ ይስጣችሁ። መጀመሪያ ሸራ ውስጥ ነበርን። አሁን ደግሞ ምንተኛበት ቦታ አግኝተናል። አሁን ቤት አለን። ቀይ መስቀል በመከራችን ጊዜ ደረሰ ነው። አካባቢ ጥበቃ። እኔ 16 ከብቶች፣ ላሞችና በሬዎች ነበሩኝ። እነሱን ድርቅ ነው የጨረሰብኝ። አሁን ምንም ከብት የለኝም። በጣም የከፋ ጎርፍ መጣ። ከ7 ከ8 ዓመት ጀምሮ በሀሳብ ውስጥ ነበር። ሁሌም ትካዜ ነበር። አሁን አልሐምዱሊላህ እንቅልፍ እየተኛነ ነው። ሁሌም ከተጎጂዎች ጎን አለን። የቀይ መስቀልን ታሪክ እንደዚህ አውርቼ የሚጨርስም ሰው አይደለሁም። ብዙ ሙሉልኛል። እንደኔ ይሄንን ያልቀመሰ ሰው ቀምሶ አባል ሆኖ ይሄን ድርጅት ረድቶ ከዚህ ከድርጅት ጎን ቆሞ ይሄን ድርጅት ማራመድና እሱ ለወደቁት እንደምነሳ እኛም እሱን ጎን ቆመን እሱን ድካም ብንካፈል እላለሁ። የሰብአዊነት ጋሻ። ካደጋው ተርፈው ደግሞ አደጋ ቢያጋጥመንስ? ወረታችንን ተነጥቀናል። ከእንግዲህ ከሞቱትስ በምን ተሻልን በሚል ጭንቀት ለተዋጡት ወገኖቻችን የመኖሪያ ቤት ከመቀለስ ጀምሮ የመገልገያ ቁሳቁሶችን አቅርበን የሕይወታቸውን ቅጥር በሰላም አጥር አጥረናል። እኛ ቀይ መስቀሎች የክፉ ቀን አለኝታነት። የተጓዝነው ብዙ ቢሆንም የሚቀረን ግን ይበልጣል። በመንገዳችን ከጎናችን መሆናችሁን ማሰባችን ያበረታናልና አለን በሉ። እኛ ቀይ መስቀሎች ነን። በተፈጥሮ አደጋ ለተጎዱ የጋሞ ወገኖቻችንም ድጋፍ በማድረግ እንረባለን። ብዙዎች የእናንተን ድጋፍ ይሻሉ። QR ኮዱን ስካን በማድረግ የበኩሉን ይደግፉ። በዩቲዩብ ቻናል በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ቅዳሜ መጋቢት 26 ቀን 2018 ዓ.ም ከቀኑ 8 ሰዓት እስከ ምሽቱ 3 ሰዓት ለሰብአዊነት እንኖራለን። የኢትዮጵያ ቀይ መስቀል ማህበር